ወንድ ቶሎ መጨረስ አለበት ማለት ኤክስፒሪየንስ የለውም ማለት አይደለም። እሺ ዛሬ ደግሞ ብዙ ክላይንቶች መጥተው ካሉኝ ነገርና በቶሎ መጨረስ ዙሪያ ያሉ መላምቶችን ነው የምናወራው። አንደኛ ቶሎ መጨረስ ሳይኮሎጂካል ብቻ ነው ብላችሁ የምታስቡ ሰዎች አይደለም። የቶሎ መጨረስ አይነቶች አሉ። ሳይኮሎጂካል ብቻ ነው ብለን የምንላቸው ግን ሁሉም አይደሉም። ፊዚካሊ የሆነ ችግሮች አሉ ማለት ነው። ስለዚህ ሆርሞናል የሆኑ ችግሮች ስላሉ እነሱ ነገሮች ሲታከሙ ቶሎ መጨረስ የመስተካከል ባህሪ ያለው። ከዛ በኋላ ደግሞ ነርቭ ላይ ያሉ ነገሮች አሉ። እነሱ ሲስተካከሉ ደግሞ የቶሎ መጨረስ ነገር ሊስተካከል ይችላል። ሁለተኛ አንድ ወንድ በግንኙነት ጊዜ ቶሎ ከጨረሰ ኤክስፒሪየንስ የለውም ማለት አይደለም። የመጀመሪያ ግንኙነት ላይ ነርቨስ ሊሆኑ ይችላሉ ምናምንና በዛ ምክንያት ሊመጣ የሚችል የቶሎ መጨረስ ነገር አለ። ሶስተኛ ደግሞ ብዙ ጊዜ ቶሎ መጨረስ የሚያጠቃቸው ሰዎች ከፍ ያለ እድሜ ያላቸው ናቸው ተብሎ የሚታሰቡ ሰዎች አሉ። ቶሎ መጨረስ የሚመጣው አንድ ወንድ ቴስቶስትሮኑ ከመጠን በላይ ከፍ ሲል ነው። ቴስቶስትሮን ደግሞ ከፍ የሚለው ብዙ ጊዜ ትልቅ ሰዎች ላይ አይደለም፣ ወጣቶች ላይ ነው። አራተኛው ደግሞ ብዙ ወንዶች የሚጠቀሙት ከግንኙነት በፊት ማስተርቤት ወይም ራስን ማርካት ቶሎ መጨረስ እንዳይኖር ያደርጋል ነው። ካለማመዳችሁት ያንን ነገር ነርቫችሁ ላይ ማለት ነው በጣም መጥፎ ኢፌክት ነው የሚኖረው at some point ማለት ነው። ስለዚህ እሱ ነገር በጣም መስተካከል አለበትና ማለማመድ የለባችሁም እሱ ነገር።